እንቅልፍ በአካላዊ አእምሮዊና ስሜታዊ ተግባራት ውስጥ ወሳኝ ሚና ይጫወታል። ጤነኛ የሚባል እንቅልፍን የሚተኙ ሰዎች የሚያገኟቸው ጥቅሞች እንኳን እንቅልፍ ኖረ የሚያስብሉ ናቸው። ወጥነት ያለው እንቅልፍ በሽታዎችን የመከላከልና የመቋቋም ችሎታን ያሻሽላል። በእንቅልፍ ረሃብንና የምግብ ፍላጎትን የሚቆጣጠሩ ሆርሞኖች ይመነጫሉ። አእምሮአችን አዳዲስ ግኝቶችን እንዲፈጠር ያስችለዋል። የፈጠራ አስተሳሰብና ችግሮችን የመፍታት ችሎታን ለማዳበር ካለን 24 ሰዓት የተወሰነውን ለእንቅልፍ መስጠት የግድ ነው። ቢያንስ ከ7 እስከ 8 ሰዓት መተኛት ወሳኝ ነው። ምንም እንኳን አብዛኛው የዓለም ሕዝብ በቂ እንቅልፍ እንደማይተኛ ጥናቶች ቢያረጋግጡም እንደ ቬትናማዊው አዛውንት ታይኖክ ያለ ከእንቅልፍ ጋር የተጣላ ሰው ግን ማግኘት ይከብዳል። እኚህ ሰው እንቅልፍን ደህና ሰንብት ብለው ከተሰናበቱት ቀናትን፣ ሳምንታትን፣ ወራትን አልፈው ዓመታትን አስቆጥረዋል። ዓመቱ ደግሞ ቀላል አይደለም። ከ60 ዓመት በላይ እንቅልፍ ያልተኙ ሰው ናቸው። ድሪው ቢንስኪ ከፈረንጆቹ 2012 ጀምሮ ከ153 በላይ ሀገራትን መጎብኘት የቻለ ወጣት ነው። ዓላማው ደግሞ የመጀመሪያ ዓላማዬ እናንተ ካላችሁበት ወጣችሁ ዓለምን እንድታዩ ማነሳሳት ነው። አሁን ትልቅ ህልሜ ወደ ሆነው ዓለምን ወደ መዞር እየተጠጋው ነው። ለሰዎች ያቀርበኛል ባለው የዩቲዩብ ገጹ ላይ በየሀገራቱ በመሄድ ያየውን ለየት ያለ ነገር በሙሉ እዩልኝ ይላል። የማይታወቁ ባህሎች፣ ህዝቦች፣ ቦታዎች እንዲሁም ግለሰቦች በድሪው ቢንስኪ ይዳሰሳሉ። በቅርቡም ወደ ኢትዮጵያ ብቅ ብሎ በኢትዮጵያ ምንም አይነት ምግብ የማትበላ ሴት ታሪክን ለዓለም አስተዋውቋል። This woman in Ethiopia has not eaten in 16 years. ዛሬ ከሱ ጋር እንጓዛለን። ወደ ደቡብ ቬትናም የሰማው ለየት ያለ ታሪክን ቦታው ላይ በመገኘት ለማረጋገጥ ጓዙን ሸክፎ መዳረሻውን ቬትናም አድርጓል። በደቡብ ቬትናም የሚኖሩት የ81 ዓመት የእድሜ ባለጸጋው ታይኖክ ለ62 ዓመት እንቅልፍ በአይናቸው ዞሮ አያውቅም የሚባለውን ለማረጋገጥ ያደረገው ጉዞ ነው። ሁይ ከተባለው አስጎብኙ ጋር ወደኚሁ ሰው የሚያደርገውን ጉዞ ጀምሯል። እሳቸውን በፍለጋ መንገዱ ላይ ቬትናምን በብዙ ማየት የቻለበት ጉዞ ሆኖለታል። በአይኑ የሀገሪቱን ገጽታና አስደማሚ ቅርሶችን በወፍ በረር እየቃኘ እግሩ የማይተኙትን አዛውንት ፍለጋ ለማግኘት ቬትናምን ማሰሱን ቀጥሏል። ነገር ግን እኚህን ከእንቅልፍ ጋር የተጣሉ ግለሰብን ለማግኘት ያደረገው ሙከራ ቀላል አልሆነለትም። ብዙዎች ስለሳቸው መገኛ መረጃ የላቸውም። ፎቶአቸውን አሳጥበው የሚያውቃቸው ካለ እንዲጠቁሙት ፍለጋውን ተያያዘው። They kind of know. They're like ከብዙ ጥረት በኋላ ታይኖክ ተገኝተዋል። ከ62 ዓመት በላይ እንዴት አለመተኛት ይቻላል? ስሜቱስ እንደምን ያለ ነው ብሎ ለመጠየቅ ከሳቸው ውጪ ትክክለኛው ሰው አይኖርም። ታይኖክ ከቤተሰቦቻቸው ጋር የሚኖሩ የተከበሩ ሰው ናቸው። የቡዲዝም እምነት ተከታይ ሲሆኑ በመንፈሳዊነት የተቃኘ ህይወትና እንግዳ ተቀባይ ቤተሰብ አላቸው። ለቤታቸው ብዙ ኪሎ ሜትር አቋርጦ የመጣው ድሪው ቢንስኪን በቤታቸው ተቀብለው እያስተናገዱት ነው። ቢንስኪም የመጣበት ጉዳይ ፋታ የሚሰጠው አልሆነም። ይሄ ሁሉ አመት መተኛት እንዴት እንዳልቻሉ ለማወቋቁቷል። የመጀመሪያው ጥያቄውን እንዲህ ሲል ጠየቃቸው። ብዙዎች ከ4 ሰዓት በኋላ ይተኛሉ። እርሱስ 4፣ 5፣ 6 ሰዓትና ምሽቱን ምንድነው የሚያደርጉት? ምሽቱን በመስራት ነው የሚያሳልፉት። በተለይ በቬትናም የሚታወቀውን የሩዝ ወይን ለመስራት የሚያስፈልጉ ስራዎችን ይሰራሉ። በቬትናም ጦርነት ወቅት ይተኙ ነበር አይደል? ከዛ ድንገት መተኛት አቆሙ። ለምንድን ነው? Do you know why you can't sleep? ለምን መተኛት እንዳቆሙ ምንም መረጃ የላቸው። እንቅልፍ ማጣት አንድን ሰው ምን ያህል እንደሚያደክመውና ካለ እንቅልፍ መኖር የማይችል ለሚመስለው የእኚህ ሰው ህይወት ግራ አጋቢ ነው።
የእድሜ ባለጸጋው ከእንቅልፍ ጋር ምንም ወዳጅነት ባይኖራቸውም እንደማንኛውም ሰው ህይወታቸውን በተገቢው መንገድ ይመራሉ። መደበኛ ስራዎችን ይሰራሉ። እርሻ ላይ እልፍ የሚመስለውን አብዛኛው ጊዜያቸውን ያጠፋሉ። የኚህ ቬትናማዊ ታሪክ ለብዙዎች እውነት የማይመስል ነው። ከ60 ዓመት በላይ አለመተኛትን ለማመን የሚከብዳቸው ብዙዎች ናቸው። እሳቸው ግን ይህ የሚገዳቸው አይደሉም። እንቅልፍን ደህና ሰንብት ብለው 62 ዓመታትን ኖረዋል። ልጆችና ሚስታቸውም ይህንን ያረጋግጣሉ። ይሄው ልጃቸው አባትህ ያለመተኛታቸውን እንዴት ታየዋለህ? ባለቤትሽ ባለመተኛታቸው ምን ታስቢያለሽ? እውነት እሳቸው አይተኙም? አለመተኛቱ የተለመደ ነገር ነው። እንቅልፉ ሲተኛ መቼም አይቼው አላውቅም። መቼም ታይኖክ እንቅልፍ መተኛት ያቆሙት በፈረንጆቹ 1960 ከነበረው ከቬትናም ጦርነት በኋላ ይመስላል። ያኔ ከጦርነቱ ለማምለጥና ለመሸሸግ ይጠቀሙበት የነበረችው ቤት አሁን ከሚኖሩባት ቤት አቅራቢያ ትገኛለች። በዚያ አቅራቢያም የእርሻ ቦታቸው ስለሚገኝ አብዛኛው ጊዜያቸውን ሲሰሩ ያሳልፋሉ። ምንም አይነት እንቅልፍ ሳይወስዳቸው ይህን ያህል ስራ ሲሰሩ የድካሙ ነገር እንዴት ያደርጋቸው ይሆን? የብንስኪ ሌላኛው ጥያቄ። I have a question about your sleep. When you're working, do you feel tired? የተለየ ድካም አይሰማቸውም። እንደማንኛውም ሰው ነው ድካሙ። በየዕለቱ አረንጓዴ ሻይ ይጠጣሉ። እንዲሁም የሩዝ ወይን ከጉሮሯቸው አይጠፋም። መተኛት ቢችሉ ኖሮ የሚመርጡት የትኛው ነው? እንቅልፍ እንዲወስዶት ወይስ ሌሊቱን ሙሉ ቁጭ ብሎ ሳይተኙ ማደር? መተኛት ቢችሉ ደስ ይላቸዋል። ብንስኪ ቬትናም ድረስ ሄዶ የታይኖክ የምሽት ህይወት ምን ይመስላል የሚለውን ለማየት ፈልጓል። ምንም እንደሳቸው እንቅልፉን ሳይተኛ መጠበቅ ባይችልም ድንገት እንዲተኛ ከፈቀዱለት ቤት ሌሊት ላይ ተነስቶ ወደሳቸው አቀና። He doesn't sleep. Yeah, we found him. እንደተለመደው ለእንቅልፍ እጅ ሳይሰጡ ሰው ሁሉ በተኛበት የሩዝ ወይን ለመስራት ደፋ ቀና ይላሉ። እኚህ ሰው እንቅልፍ አልወስዳላቸው እንጂ መተኛትን ይፈልጋሉ። ከቀን ውሏቸው ከረጅሙ ምሽት አረፍ ሲሉ አልጋቸው ላይ ጋደም ብለው የማይመጣውን እንቅልፋቸውን ይጠብቁታል። እንዲሁ የጠበቁት የውሃ ሽታ ሆኖ ከ60 ዓመት በላይ አስጠብቋቸዋል። ጥበቃው አሰልቺ ሲሆንባቸው ባልተኛ ቢቀርስ በማለት ጋደም ካሉበት ብድግ ብለው ወደ ተለመደው ስራቸው ይሄዳሉ። ብዙዎች በእኚህ ሰው ከመገረም ባሻገር የእሳቸውን መሰል ታሪክ ባለመኖሩ ሕክምናውስ ምን ብሎ ይሆን ብለው ይጠይቃሉ። የታይኖክ ጉዳይን እንዲህ ነው ብሎ የደመደመ የሕክምና ውጤት ባይኖርም የተለያዩ ባለሙያዎች መላምቶችን ሰጥተውበታል። አንዳንድ የሕክምና ባለሙያዎች በቬትናም ጦርነት ወቅት ከደረሰባቸው ከፍተኛ የስነ ልቦና ጉዳት ጋር የተያያዘ የድህረ አሰቃቂ ጭንቀት ፖስት ትራውማቲክ ስትረስ ዲስኦርደር አጋጥሟቸው ነው ይላሉ። እንቅልፍ ማጣት ያልተለመደ የሕክምና ችግር ሊሆን ይችላል የሚሉም አልጠፉም። ብቻ ግን ሚስጥሩ በግልጽ ባይታወቅም እሳቸው ግን ባለመተኛታቸው የዓለምን ትኩረት አግኝተዋል። እንቅልፍ ማጣት በሽታ ሳይሆን አንዱ የህይወት መንገድ የሆናቸው ብርቱ አዛውንት ናቸው። በመጨረሻም ድሪው ብንስኪ 2 ቀናትን ከማይተኙት ሰው ጋር ቆይታ ካደረገ በኋላ እንዲህ ሲል ጉዞውን ያጠቃልላል። I came here to investigate and see if it's actually true. Does he sleep or not? እዚህ የመጣሁት እኚህ ሰው እውነት አይተኙም ወይ የሚለውን ለመመርመር ነበር እና ምን ያረጋግጥኩት እሳቸው አልተኛም ይላሉ። እኔ ደግሞ አንዳንዴ ጋደም ሲሉ አይቻቸዋለሁ። ሰውነታቸው እረፍት ያደርጋል። አይምሯቸው ግን ሁሌም ንቁ ነው። እሳቸው ባያረጋግጡልኝም እንደ አውሮፓውያን አቆጣጠር በ1960 የነበረው የቬትናም አሰቃቂ ጦርነት እስካሁንም እንቅልፍ እንዳይወስዳቸው ተጽዕኖ ያደረገባቸው ይመስለኛል። እሳቸው ሌሎቻችን እንደምንተኛው አይነት እንቅልፍ የሚያስፈልጋቸው ሰው አይደሉም። እንቅልፍ የማይተኙ የሥራ ሰው ናቸው። እዚህ በመምጣቴ በጣም ደስተኛ ነኝ። የቬትናሞችን እንግዳ ተቀባይነት መመልከት ችያለሁ። ታይኖክ አሁን የ81 ዓመት አዛውንት ናቸው። ከዚህ በኋላ ከ60 ዓመት በፊት ጥሏቸው የጠፋውን እንቅልፍ ተመልሶ ይወስደኛል የሚል ግምታቸውን ትተው የ24 ሰዓት ጸጋቸውን እያጣጣሙ ኑሯቸውን ይገፉት ቀጥለዋል።